ኢራን ስትራቴጂካዊ የሆነውን የሆርሙዝ ወሽመጥ ቁጥጥር በፍጹም እንደማታስረክብ አንድ ከፍተኛ የኢራን ሕግ አውጪ ተናግሯል። እኚሁ ባለስልጣን ወሳኙ የውሃ መስመር የኢስላማዊት ሪፐብሊክ ብሔራዊ ሉዓላዊነት የማይነጠል አካል መሆኑንና በኢራን ሙሉ ስልጣን ስር እንደሚቆይም ተናግሯል። ቀደም ሲል የኢስላማዊ አብዮት ጥበቃ ጦር ወይም IRGC አዛዥ የነበሩትና በአሁኑ ወቅትም የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ ይህንን የገለጹት እሁድ ዕለት በቴህራን ከቢቢሲ ዘጋቢ ጋር ባደረጉት ቃለ ምልልስ ነው። ታዲያ በዛሬው ትንታኔያችንም ቴህራን የሆርሙዝ ወሽመጥ ቁጥጥር በፍጹም አትለቅም ሲሉ አንድ የኢራን የፓርላማ አባል ስለመናገራቸው በስፋት እናነሳለን። እንዲሁም ኢራን የሆርሙዝ ወሽመጥ ቁጥጥር አሳልፋ ትሰጣለች ወይ የሚለውን አነጋጋሪ ጉዳይም እንቃኛለን። በተጨማሪም የኢራን ምክትል ፕሬዝዳንት በሆርሙዝ ወሽመጥ ላይ ደህንነትን ማስጠበቅ በነጻ የሚገኝ አይደለም ስለማለታቸውንም እነግራችኋለን። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫውን የእናንተን አስተያየት ለመቀበል ክፍት ነው። አብራችን ቆዩም። አዚዚ ቴህራን የሆርሙዝ ወሽመጥን ቁጥጥር አሳልፋ ትሰጣለች ወይ ተብለው ለቀረበላቸው ጥያቄ በፍጹም ሲሉ ምላሽ ሰጥቷል። ይህ የማይገሰስ መብታችን ነው። መርከቦች በወሽመጡ በኩል እንዲያልፉ ፈቃድ መስጠትን ጨምሮ የመተላለፊያ መብቱን የምንወስነው እኛ ኢራናውያን ነን ብለዋል። አክለውም ይህ መርህ በሕግ እየተደነገገ መሆኑንም ገልጿል። በሕገ መንግስቱ አንቀጽ 110 ላይ በመመስረት የአካባቢ ጥበቃን፣ የባህር ላይ ደህንነትና ብሔራዊ ደህንነትን የሚሸፍን ረቂቅ አዋጅ ፓርላማ እያቀረብን ነው። የታጠቀው ኃይላችንም ህጉን ያስፈጽማል ብለዋል። ከፍተኛ የፓርላማ አባሉም ህግ አውጪው አጽንኦት ሰጥተው እንድትናገሩት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የሆርሙዝ ወንዝ ጠላቶቿን ለመመከት ካሏት እጅግ ጠንካራ አቅሞች አንዱ መሆኑን በድጋሚ አረጋግጧል። ቴህራን አሁን ላይ በዚህ የውሃ መስመር በኩል ያለውን የባህር ትራፊክ የመቆጣጠር ችሎታዋን የማስፈራራት አቅሟን ለመመለስና የረጅም ጊዜ ስልጣኔያዊ ብልጫዋን ለማስጠበቅ እንዳስፈላጊ ጉዳይም ትመለከተዋለችም። በቴህራን ዩኒቨርሲቲ ተመራማሪ የሆኑት መሐመድ ኢስላሚ ሲያስረዱም ከጦርነቱ በኋላም ለኢራን የመጀመሪያው ቅድሚያ የሚሰጠው ጉዳይ የማስፈራራት አቅምን መመለስ ሲሆን የሆርሙዝ ወሽመጥ ከኢራን ዋና ስትራቴጂካዊ መጠቀሚያዎች መካከል አንዱ ነው። ቴህራን ሌሎች ሀገራት ኢራን ባዘጋጀችው አዲስ ማዕቀፍ እንዴት ሊጠቀሙ እንደሚችሉ ለመወያየት ዝግጁ ነች። ነገር ግን ቁጥጥሩ የድርድር ርዕስ ሊሆን አይችልም ብለዋል። በተመሳሳይ ወቅትም አዚዚ ከቀጠናው ሀገራት በተለይም ከተባበሩት አረብ ኤምሬቶች የሚሰነዘረውን ትችት አጣጥለዋል። የተባበሩት አረብ ኤምሬቶች የዲፕሎማሲ አማካሪ ዶክተር አንዋር ጋርጋሽ የኢራንን ድርጊት የጠላትነት የባህር ላይ ዘረፋ ሲሉ የሰጡት መግለጫ ሲያጣጥሉ፣ አዚዚ ደግሞ እነዚህ የፋርስ ባህር ሰላጤ ሀገራት ቀጠናችንን ለአሜሪካውያን የሸጡ የባህር ላይ ወንበዴዎች ናቸውም ብለዋል። ዋሽንግተን በምዕራብ እስያ ባሏት በርካታ ወታደራዊ ካምፖች ምክንያት በዓለም ላይ ትልቋ የባህር ላይ ወንበዴ ነች ያሉት አዚዚ ብዙዎቹ ካምፖች በ40 ቀናቱ ጦርነት ወቅት በኢራን ድሮኖችና ሚሳኤሎች ኢላማ መደረጋቸውንም አስታውሷል። ቀጠናችንን ደህንነቱ የተጠበቀ ለማድረግ በጋራ መስራት እንዳለብን ሁልጊዜም ስንናገር ቆይተናል ሲሉም አጽንኦት ሰጥቷል። የአዚዚ ንግግር የመጣው አሜሪካ በኦማን ባህር ላይ በኢራን የንግድ መርከብ ላይ ግልጽ የሆነ የጥቃት እርምጃ ከመውሰዷ ጥቂት ሰዓታት ቀደም ብሎ ነበረም። አሜሪካ ሽብርተኛ የተባሉ የባህር ኃይል ወታደሮቿን በመርከቧ ላይ በማውረድ የአሰሳ ስርዓቷን እንዲያሰናክሉ አድርጋለች። የአሜሪካ ወታደሮች ከቻይና ወደ ኢራን በኦማን ባህረ ሰላጤ በኩል በሰላም ሲጓዝ በነበረው ቶስካ በተባለ የኢራን የጭነት መርከብ ላይ ያለምንም ቅድመ ሁኔታ ጥቃትም ፈጽመዋል። ለዚህም አፋጣኝ ምላሽ የኢራን ኃይሎች በአካባቢው በሚገኙ በርካታ የአሜሪካ ወታደራዊ መርከቦች ላይ የድሮን ጥቃት በመሰንዘር አጸፋውን መልሰዋል። ኢራን እንደ አውሮፓውያን አቆጣጠር የካቲት 28 በኢስላማዊት ሪፐብሊክ ላይ የተከፈተውን የወረራ ጦርነት ተከትሎ ከአሜሪካና አጋሮቿ ጋር ግንኙነት ላላቸው መርከቦች ወሽመጡን ዘግታ ከቆየች በኋላ ባለፈው አርብ ወሽመጡ ለንግድ መርከቦች ክፍት መሆኑን አሳውቃም ነበረም።
ሚያዝያ 7 ቀን መላውን ቀጠና ባዳረሰ የ40 ቀናት ከፍተኛ ውጊያ ማብቂያ ላይ ዶናልድ ትራምፕ ጦርነቱን በዘላቂነት ለማቆም የኢራንን ባለ 10 ነጥብ የሰላም ሐሳብ እንደመነሻ በመቀበል የ2 ሳምንት የተኩስ አቁም አወጁም። ይህ ቢሆንም በእስላማዊት ሪፐብሊክ ላይ ቀደም ብለው አዘውት የነበረው የባህር ላይ እገዳ እንዲቀጥል ፈቃድም ሰጥቷል። ከዚህም በተጨማሪ ስለ ውሃ መስመሩ በርካታ አነጋጋሪ መግለጫዎችንም ሰጥቷል። እነዚህ መግለጫዎች በሙሉ የኢራን ባለስልጣናት በቁርጠኝነት ውድቅ ማድረጓቸዋል። በሌላ በኩልም አሜሪካ የተኩስ አቁሙን በመጣስ በኢራን የንግድ መርከብ ላይ የባህር ላይ ጥቃትም ፈጽማለች። አሜሪካ በኦማን ባህር ላይ በሚገኝ አንድ የኢራን የንግድ መርከብ ላይ ግልጽ የሆነ የወረራ ድርጊት የፈጸመች ሲሆን ሽብርተኛ የተባሉ የባህር ኃይል ወታደሮቿን በመርከቧ ላይ በማውረድ የአሰሳ ስርዓቷን እንዲያሰናክሉ ማድረጋለች። የኻታም አልአንቢያ ማዕከላዊ ጽሕፈት ቤት ቃል አቀባይ እሁድ ምሽት የአሜሪካ ባህር ኃይል የፈጸመውን የወንጀል ድርጊት አውግዘዋል። ሌተናል ኮሎኔል ኢብራሂም ዞልፋጋሪ ሲናገሩም ወራሪዋ አሜሪካ በኦማን ባህር ላይ በሚጓዝ የኢራን የንግድ መርከብ ላይ ተኩስ በመክፈትና ሽብርተኛ የባህር ኃይል ወታደሮቿን በመርከቧ ላይ በማውረድ እንዲሁም የአሰሳ ስርዓቱን እንዲሰናከል በማድረግ የተኩስ አቁም ስምምነቱን ጥሳለች፣ የባህር ላይ ዘረፋም ፈጽማለችም ብሏል። አክሎም የእስላማዊት ሪፐብሊክ ኢራን የታጠቀ ኃይል ለዚህ የታጠቀ የአሜሪካ ጦር ጥቃት በቅርቡ አጸፋዊ ምላሽ እንደሚሰጥም እናስጠነቅቃለን ብሏል። ለዚህም አፋጣኝ ምላሽ የኢራን ኃይሎች በአካባቢው በሚገኙ በርካታ የአሜሪካ ወታደራዊ መርከቦች ላይ የድሮን ጥቃት በመሰንዘር አጸፋውን መልሷል። ፕሬዚዳንት ዶናልድ ትራምፕ አሜሪካ መርከቧን መቆጣጠሯን በጉራ የተናገሩ ሲሆን የአሜሪካን ጦር በዓለም ላይ ትልቁ ወታደራዊ ኃይል ሲሉም ጠርተውታል። ይህ ድርጊት ግን አሜሪካ በዓለም አቀፍ የውሃ ክልሎች ውስጥ ዋነኛዋ ወንበዴ መሆኗን በድጋሚም አጋልጧል። ኢራን ከዚህ ቀደም በአሜሪካ ለሚሰነዘር ማንኛውም የጥላቻ እርምጃ በቆራጥነት አጸፋ እንደምትመልስም ገልጻም ነበረም። ዋሽንግተን በኢራን ላይ ህገወጥ የባህር ላይ እገዳ ማወጃውን ተከትሎ እስላማዊት ሪፐብሊክ ኢራን የሆርሙዝ ወሽመጥ ሙሉ በሙሉም ዘግቷለችም። ያለ ኢራን ፈቃድ በዚህ ስልታዊ የውሃ መስመር ለማለፍ የሚሞከር ማንኛውም መርከብ ወይም ታንከር በኢራን ኃይሎች ጠንካራ እርምጃ ይወሰድበታል። የአሜሪካ አገዛዝ የፈጸመው ይህ የቅርብ ጊዜ የወንጀል ድርጊት ዋሽንግተን አሁንም በምዕራብ እስያ ለሚታየው ሽብርተኝነትና አለመረጋጋት ዋነኛው ምንጭ መሆኗን በድጋሚም ያረጋግጣል። ኢራን ሉዓላዊነቷንና ብሔራዊ ጥቅሟን ለመከላከል ሙሉ በሙሉ ዝግጁ መሆኗን የገለጸች ሲሆን ለማንኛውም የወረራ ድርጊት ወይም የባህር ላይ ዝርፊያ አከርካሪ ሰባሪ ምላሽ ለመስጠት እንደማታመነታ አስታውቃለችም። ባለፈው አርብ ኢራን የወሽመጡን መተላለፊያ ለንግድ መርከቦች ክፍት መሆኑን አውጃም ነበረም። ይህም የሆነው የካቲት 28 በእስላማዊት ሪፐብሊክ ላይ የተከፈተውን ጦርነት ተከትሎ ከአሜሪካና ከአጋሮቿ ጋር ግንኙነት ላላቸው መርከቦች ተዘግቶ ከሰነበተ ከሳምንታት በኋላ ነው። ሚያዝያ 7 ቀን መላውን ቀጠና ባዳረሰም የ40 ቀናት ከፍተኛ ውጊያ ማብቂያ ላይ ዶናልድ ትራምፕ ጦርነቱን በዘላቂነት ለማቆም የኢራንን ባለ 10 ነጥብ የሰላም ሐሳብ እንደመነሻ በመቀበል የ2 ሳምንት የተኩስ አቁም አወጁም። ነገር ግን በእስላማዊት ሪፐብሊክ ላይ ቀደም ብለው አዘውት የነበረው የባህር ላይ እገዳ እንዲቀጥል ፈቃድም ሰጥቷል። ከዚህም በተጨማሪም ስለ ውሃ መስመሩ በርካታ አነጋጋሪ ሆኑና ከእውነት የራቁ መግለጫዎችንም ሰጥቷል። በሌላ በኩል መሐመድ ቃሊባፍ የሆርሙዝ ወሽመጥ የምዕራባውያንን ኢኮኖሚ አፍራርሶታል ያሉ ሲሆን በተጨማሪም የአሜሪካን ግምጃ ቤት ደካማ መዋቅርም አጋልጧል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በሆርሙዝ ወንዝ አካባቢ እየተባባሰ የመጣውን ውጥረት ተከትሎ የምዕራባውያን የፋይናንስ ስርዓቶችን ምን ያህል ደካማና በስሜት ላይ የተመሰረቱ መሆናቸውንም ተናግሯል። አፈ ጉባኤው ይህንን አስተያየት የሰጡት እስላማዊት ሪፐብሊክ በዓለም አቀፍ የኤነርጂ ገበያ ላይ ያላትን ስትራቴጂካዊ የበላይነት ባሰመረበት ትንታኔያቸው ነው። ቃሊባፍ እሁድ ምሽት በማህበራዊ ሚዲያ ባስተላለፉት መልእክት ኢራን ግዛታዊ ውሃዎቿንና ወሳኝ የመርከብ መስመሮቿን ለመከላከል የወሰደችውን ጠንካራ አቋም ተከትሎ በገበያው ላይ የታየውን ምላሽ በጥልቀትም ተንትኗል። ቃሊባፍ እንዲህ ሲሉም ጽፏል። በዲጂታል ዓለም የነዳጅ ንግድ ላይ መሰማራት ወይም ቫይብ ትሬዲንግ ዲጂታል ኦይል በሆርሙዝ ወሽመጥ ስጋት ወቅት በአሜሪካ ግምጃ ቤት ሰነዶች ላይ ዋስትና እንደመፈለግ ወይም ቫይብ ሄጂንግ ነው። ሁለቱም በወረቀት ላይ ብቻ የሚሰሩ የካርታ ቤቶች ወይም ሃውስ ኦፍ ካርድስ ናቸው። ልዩነቱ ግን ነዳጅ ቢያንስ ተጨባጭ የሆነው የብሬንት ዋጋ አለው።
የግምጃ ቤት ሰነዶች ግን ከመጀመሪያ እስከ መጨረሻ በስሜት ላይ ብቻ የተንጠለጠሉ ናቸው። የአስተያየት የተሰጠው አሜሪካ በቅርቡ በኢራን የንግድ መርከብ ላይ የፈጸመችውን ትንኮሳ ተከትሎ ኢራን በወሰደችው ቁርጠኛ እርምጃ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ በጨመረበት ወቅት ነው። የብሬንት ድፍድፍ ነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡ ዓለም አቀፉ ማህበረሰብ የሚጠቀምበት ከፍተኛ የነዳጅ መጠን በሚያልፍበትና ኢስላማዊት ሪፐብሊክ ሙሉ ሉዓላዊ ቁጥጥር ባላት በሆርሙዝ ወሽመጥ ላይ ሊፈጠር የሚችለውን መስተጓጎል ተጨባጭ ተጽዕኖም የሚያሳይ ነው። የቃሊባፍ ምልከታ አንድን መሰረታዊ እውነት በብቃት ያሳያል። ይኸውም የዓለም የነዳጅ ገበያ እንደ ብሬንት ባሉ ተጨባጭ መለኪያዎች ከእውነታው ጋር የተገናኘ ቢሆንም ሰፊው የምዕራባውያን የፋይናንስ መዋቅር በተለይም የአሜሪካ ግምጃ ቤት ገበያ ሙሉ በሙሉ በግምትና በስሜት ላይ የተመሰረተ ነው። ይህ እንደ ካርታ ቤት በቀላሉ ሊፈርስ የሚችል ሁኔታ በኢራን የሚመራው ግንባር ወይም ሬዚስታንስ ኦፍ አክሲስ በተደጋጋሚ ሲያጋልጠውም ቆይቷል። ይህም በእስላማዊት ሪፐብሊክ ላይ የሚሰነዘር ማንኛውም የማስፈራራትና የወረራ ሙከራ አጸፋው ተመልሶ በፔትሮ ዶላር የበላይነት ላይ በሚተማመኑት የእነዚሁ ሀገራት ኢኮኖሚ ላይ ራስን የመጉዳት አደጋ እንደሚያስከትል የሚያረጋግጥ ነው። ታዛቢዎች እንደሚሉት ከሆነም ይህ የገበያ መዋዠቅ በአጋጣሚ የመጣ ሳይሆን ኢራን ለብሔራዊ ሉዓላዊነቷና ለቀጠናዊ መረጋጋት ካላት የማይናወጥ ቁርጠኝነት የመነጨ ቀጥተኛ ውጤት ነው። እየቀነሰ የመጣውን ተጽዕኖዋን ለማስቀጠል ወታደራዊ ትንኮሳዎችንና ማዕቀቦችን እንደ አማራጭ ከሚጠቀመው በአሜሪካ ከሚመራው ጎራ በተለየ የቴሄራን ስትራቴጂ መሰረት ያደረገው ዓመታትን ያስቆጠረውን አስከፊ የከፍተኛ ጫና ወይም ማክሲመም ፕሬዠር ዘመቻ የተቋቋመ ህጋዊ የመከላከያ አቅምና ኢኮኖሚያዊ ጥንካሬ ላይ ነው። ዓለም አቀፍ ገበያዎች በሆርሙዝ ላይ ለሚታዩ ለውጦች በስጋት ምላሽ መስጠታቸውን በቀጠሉበት በዚህ ወቅት የኢራን አመራር ስትራቴጂካዊ ትዕግስትና መርህ ላይ የተመሰረተ መከላከል የምዕራባውያንን ስርዓት ደግፈው ከቆሙት ጊዜያዊ ስሜቶች እጅግ የላቀ ኃይል እንዳላቸው በድጋሚ እያረጋገጠ ነው። መልእክቱ ግልጽ ነው። የሆርሙዝ ወሽመጥ ለኢራን ደካማ ጎን ሳይሆን በዓለም አቀፉ የኤነርጂ ቀመር ውስጥ ያላትን አስፈላጊ ሚና የሚያሳይ ታላቅ ማረጋገጫ ነው። በሌላ መረጃ በሆርሙዝ ወሽመጥ ላይ ደህንነትን ማስጠበቅ በነጻ የሚገኝ አይደለም ሲሉ የኢራን ምክትል ፕሬዝዳንት ገልጿል። መሐመድ ሬዛ አሪፍ በኤክስ ማህበራዊ ገጻቸው ላይ ባሰፈሩት መልእክት የኢራንን የነዳጅ ኤክስፖርት ገድባችሁ ለሌሎች ነጻ የደህንነት ጥበቃ እንዲኖር መጠበቅ አትችሉም ብለዋል። አክለውም ምርጫው ግልጽ ነው፣ ወይ ለሁሉም ክፍት የሆነ የነዳጅ ገበያ ይኖራል ወይም ደግሞ ለሁሉም የሚተርፍ ከፍተኛ ዋጋ የሚያስከፍል ስጋት ይፈጠራልን ብለዋል። ምክትል ፕሬዝዳንቱ አጽንኦት ሰጥተው እንደገለጹት ከሆነም የዓለም የነዳጅ ዋጋ መረጋጋት የሚመሰረተው በኢራንና በአጋሮቿ ላይ የሚደረገው ኢኮኖሚያዊና ወታደራዊ ጫና በአስተማማኝና በዘላቂነት ሲቆም ብቻ ነው። አሪፍ በሰጡት መግለጫም የሆርሙዝ ወሽመጥ አስተዳደር በኢራን እጅ መሆኑንና ይህም የእስላማዊት ሪፐብሊክ ህጋዊ መብት መሆኑን በድጋሚ ማረጋግጠዋል። የአሪፍ አስተያየት የመጣው አሜሪካ በኦማን ባህር ላይ በሚገኝ የኢራን የንግድ መርከብ ላይ ግልጽ የሆነ የወረራ ድርጊት ከፈጸመች በኋላ ነው። አሜሪካ የባህር ኃይል ወታደሮቿን ከመርከቧ ላይ በማውረድ የአሰሳ ስርዓቱን እንዲያሰናክሉም አድርጋም ነበረ። ኢራን እንደ አውሮፓውያኖች አቆጣጠር የካቲት 28 በሪፐብሊኩ ላይ የተከፈተውን ጦርነት ተከትሎ ከአሜሪካና ከአጋሮቿ ጋር ግንኙነት ላላቸው መርከቦች ወሽመጡን ዘግታ ከቆየች በኋላ ባለፈው አርብ ክፍት ማድረጓም ገልጻ ነበረ። ይሁን እንጂ የእስላማዊ አብዮት ጥበቃ ጦር ወይም IRGC ባህር ኃይል ቅዳሜ ዕለት ባወጣው መግለጫም አሜሪካ የኢራን ወደቦችን ለመዝጋት የጣለችውን እገዳ ለመቀጠል በመወሰኗና በፕሬዝዳንት ዶናልድ ትራምፕ የታወጀውን የ2 ሳምንት የተኩስ አቁም ሁኔታዎችን በመጣሷ ምክንያት ኢራን የሆርሙዝ ወሽመጥ በድጋሚ መዝጋቷን አስታውቋል። ይህ በእንዲህ እንዳለ በፓኪስታን የኢራን አምባሳደር ሬዛ አሚሪ ሞጋዳም አሜሪካ የምታደርገውን አላስፈላጊ የቃላት ጦርነትና የምታቀርበውን ምክንያታዊ ያልሆነ ጥያቄ አውግዘዋል። አምባሳደሩ አክለውም የባህር ላይ እገዳው እስካልተነሳ ድረስ የውጥረት መንስኤዎቹ እንደማይወገዱም ገልጿል። አምባሳደር አሚሪ ሞጋዳም እሁድ ዕለት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ዓለም አቀፍ ሕግን መጣስ እየቀጠላችሁ እገዳችሁን እያጠናክራችሁ በኢራን ላይ ተጨማሪ የጦር ወንጀል እንፈጽማለን እያላችሁ ስታስፈራሩ ምክንያታዊ ያልሆኑ ጥያቄዎችን እያቀረባችሁ በቃላት ጦርነት እየፎከራችሁ በዲፕሎማሲ ስም ልታታልሉን አትችሉም ብለዋል። የባህር ላይ እገዳው እስካለ ድረስ የውጥረት መንስኤዎቹም አብረው ይቆያሉ ሲሉ አክለዋል። ቀደም ሲል የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ እንደገለጹት ከሆነ ኢራን አስፈላጊ ሆኖ በተገኘ በማንኛውም ጊዜ ተገቢውን እርምጃ ትወስዳለችም። አክለውም የሆርሙዝ ወሽመጥ በኢራን ቁጥጥር ስር መሆኑንና ማንኛውም የቀጠለ እገዳ ጠንካራ አጸፋ እንደሚከተለው አጽንኦትም ሰጥቷል። በተመሳሳይም በተባበሩት መንግስታት ድርጅት የኢራን አምባሳደርና ቋሚ ተወካይ አሚር ሰኢድ ኢራቫኒ የባህር ላይ እገዳ መጣል የእስላማዊት ሪፐብሊክ ኢራንን ሉዓላዊነትና ግዛታዊ አንድነት በእጅጉ የሚጥስ ተግባር መሆኑንም ገልጿል። ሚያዝያ 12 ቀን የአሜሪካ ማዕከላዊ እዝ ሴንትኮም በፕሬዝዳንታዊ ትዕዛዝ መሰረት ወደ ኢራን ወደቦች
መርከቦች የሚገቡና የሚወጡ ማናቸውንም የባህር ላይ ትራፊክ እንቅስቃሴዎች የሚያገድ እርምጃ መጀመሩን በይፋ ማስታወቁም ይታወሳል። ውድ ኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ቸር ቆዩልን።